ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ መከነ ሰላም የሚሄድ እጥር ምጥን ያለ የቤት እቃ ነው ማሳያችሁ። ቆንጅዬ ያልተንዛዛ እጥር ምጥን ያለ 64730 ብር የፈጀ 400 ብሩ ለትራንስፖርት ነው የወጣው። 64330 የቃው ነው ማለት ነው። እዚህ ጋር እንደምታዩት አጠቃላይ 400 የትራንስፖርቱ ጋር 64730 ብር ሆነ ማለት ነው። እንግዲህ ከወደዳችሁት ላይክ ሼር በማድረግ ጀምሩ እላችኋለሁ። ኢንሻአላህ በጊዜ ለመልቀቅ ሞክራለሁኝ። ግን ቀኑ ሙሉ ያው ከየቦታ ስዞር ስፈልግ ከዛ ደግሞ ሂሳብ ሰራው እቃ ደረደርኩ እንደዚህ ምናምን ብቻ እሱ ነገር ስላለ ነው ማመሽባችሁ ቪዲዮ ስለቅ ማለት ነው። እና አሁን ወደ እቃችን ስንገባ እዚህ ጋር የሱፍራ ባለኳሱ ቆንጆ ሱፍራ ይሄንን 1100 ብር። ሌላ ደግሞ እዚህ ጋር እንደምታዩት ባለ 5 ጋቻ ወይም ባለ 5 ቋሚ ዲም ላይ ተረከቦት አለ። ይሄ 3700 ብር ነው። አንድ ደርዘን ጥበብ ሲኒ ነው ያዘዘችኝ። ጥበብ ሲኒ ደግሞ ደርዘኑ 1400 ብር ነው። ቆንጆ ረከቦት ከነሲኒው። በነገራችን ላይ ጥበብ ሲኒ ለማንኛውም ይሆናል ማለት ነው። እዚህ ጋር እንደምታዩት ግማሽ ደርዘን አለ። ይሄ ግማሽ ደርዘን አንድ ደርዘን 1400 ብር ማለት ነው። እዚህ ጋር ደግሞ አክሰሰሪው አለ። የረከቦቱ ሰርቪሱ ፌርሜሎ ጀበና ማስቀመጫና ማጨሻ አለው ማለት ነው። ከዛ ሀባይብ እዚህ ጋር 2 ሜትር የምግብ ሱፍራ ወርቃማ በሲሊቨር 550 ብር ገዝቼላታለሁ። ሜትር 275 ነው ማለት ነው። ከዛ እዚህ ጋር እንደምታዩት ደግሞ ፓርቲሽን 1400 ብር ቆንጅዬ ፓርቲሽን ናት። እንደምታዩት 1400 ብር 4 ጭልፋ 4 ሰሃን ከነክዳኑ ሰርቪስ አለው ማለት ነው። በነገራችን ላይ ይሄ የቆሎ ሰሃንና የቁርጥ ሰሃኑ ተመሳሳይ ሰርቪስና ማይካትሪው ደግሞ ያው የሚቀራረብ ነው እንጂ አንድ አይነት አላገኘሁም። እና ይሄንን ቆሎ ሰሃን ደግሞ 6 ፍሬ 300 ብር ገዝቼላታለሁ። 6 ፍሬ አስፈላጊ ነው። ይሄ ቆሎ ኬክ ምናምን ለሱ መብያ ማለት ነው፣ ለሰው ማቅረቢያ። እዚህ ጋር ደግሞ የሾርባ ሰሃን ነው 95 ብር ነው አንዱ 540 ብር። ከዛ ሀባይ እዚህ ጋር እነዚህ የሾርባ ማግናቸው ግማሽ ደርዘን 1150 ብር ነው። የቁርጥ ሰሃን 1680 ብር አንዱ ፍሬ በ140 ብር። ወፍራም ቆንጆ የቁርጥ ሰሃን ማለት ነው። ከዛ ሀባይ እዚህ ጋር እንደምታዩት የውሃ ኮምፕሌት አለ። የውሃ ኮምፕሌት ዋጋው 2500 ብር በወርቃማው ቆንጆ ዲዛይን ማለት ነው። ሌላው የማይካትሪ 1200 ብር 3 ፒስ ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። የማይካ ሰርቪስ 3 ፒስ 700 ብር ቆንጆ እቃዎች ማለት ነው ያልተንዛዛ። እዚህ ጋር ደግሞ እንደምታዩት ሳች ስቶቭ አለ። ሳች ስቶቭ 3500 ብር ነው ቆንጆ የሚባል ማለት ነው። ከታች ስቶቭ በታች ቆንጆ ነገር ካላችሁ ሳች ስቶቭ ነው ቆንጆ ስቶቭ ነው። እንደምታዩት ይሄንን 3500 ብር ነው የገዛውላት። የቡና መፍጫ ደግሞ እቺ 1900 ብር ሰሞኑን ያለችው እቺ ናት ማለት ነው። ቆንጅዬ እስከዛሬ 400 ብር ማነው 200 ምን ገዛላችሁ አይነት ሆኖ ይሄ ከፍ ያለ ሳይዝ ነው ቆንጆ እቃ ነው ማለት ነው። እና ይሄንን 1900 ብር ነው የገዛውላት። ሌላው የፈንድሻ ሰሃን 2 የፈንድሻ ሰሃን 900 ብር 450 ማለት ነው። እና ደግሞ በራድ 2000 ብር 800 ብር እና 1200 ብር 1 ሊትር 800 ብር ነው። 2 ሊትር ደግሞ 1200 ብር አጠቃላይ 2000 ብር ማለት ነው። ከዛ 2 ፔርሙሶች አሉ። ፔርሙስ 1 ሊትር 2000 ብር ነው። አንዱ 2000 ብር ነው። ሁለቱ 4000 ብር ማለት ነው። እና ቆንጅዬ ፔርሙስ ያው ሰሞኑን እየገዛናቸው ነው። እነዚህንም እያያችሁ ነው። በአንድ እጅ ካሜራ ስለያስኩኝ ነው እንግዲህ። እዚህ ጋር ነጭ ከለር ነው ያለው። እዚህ ጋር ደግሞ ቲክ የተደረገበትን ላሳያችሁ። በነገራችን ላይ ምልክት ስላለው ያለው እዚህ ውስጥ ይሄ ነው ማለት አይከብድም ማለት ነው። ግን ላሳያችሁ ለእናንተ ማለት ነው። እና ዋጋቸው 2000 ብር ነው። ቆንጆ ፔርሙሶች ናቸው ማለት ነው። ይሄ ሲልቨር ከለር እዚህ ጋር እንደምታዩት
ይሄኛው ነጭ ሁለቱ ከለር ናቸው። ቆንጆ የገዛሁላት ማለት ነው። ከሁለቱ ከለር ያኔ ብዙ አይነት ከለር አለው፣ ግን እነዚህ ሁለቱ ያምራሉ። ነጭና ሲልቨሩ ምንድነው የሻይ ብርጭቆ 1 ደርዘን 1100 ብር። የስኳር እቃ ደግሞ 200 ብር። ይሄንን የምታዩትን የውሃ ጆግ 600 ብር ነበር እስከዛሬ። አሁን የገዛው 800 ብር ነው። እዚህ ጋር ደግሞ እንደምታዩት አክለሪክ ጆግ ዋጋው 2800 772 እንዴት እንደሄደ እኔ በጣም ነው ግራ የገባኝ። 772 3200 ብር እና 5 ማዕዘን የውሃ ብርጭቆ 1 ደርዘን 1500 ብር ነው የገዛሁት። ሌላው እዚህ ጋር የወተት ተንጠልጣይ አላት የምታምር ቆንጅዬ የሆነች የወተት ተንጠልጣይ እንደምታዩት ማለት ነው። ይሄ 2800 ብር። ሌላው ኢታል ባለ 5 ሴሪ ነው። ኢታል ብረት ድስት ሀገር ውስጥ ነው። ይሄ ኢታል የታወቀ ነው። ይሄ የተገዛው 4200 ብር። የሚሰራው እቃው ማቴሪያሉ ምናምን ኢታሊ ይሆንና ግን የሚሰሩት ኢትዮጵያ ውስጥ ነው ማለት ነው። ራሳቸው ባለሙያ መጥተውና እንደተላልቁ እንደጎላው አይነት ብረት ድስት ማለት ነው። ይሄ ዘሩ እንደጎላው አይነት ብረት ድስት ነው። ሌላው ፓስታ ማጥለያ 550 ብር። እንደገና ደግሞ እዚህ ጋር መክተፊያ 3 ፒስ ነው የገዛሁት። መክተፊያ 750፣ ትሪ 50 ቁጥር 600 ብር ነው ይሄ። ከዛ እዚህ ጋር ደግሞ የቁርጥ ማቅረቢያ ትልቁ 450፣ ትንሽኛዋ ደግሞ 350 ብር። እዚህ ጋር እቃውን መረታተቢያ የሚሆን 350 ሊትር ሮቶ አለ 3200 ብር ነው ይሄን የገዛሁት ማለት ነው። ከዛ እንግዲህ ሀባይ በዚህ ጋር የሳምቡሳ መዳመጫ አለ 600 ብር። እንዲሁም መጥበሻ ደግሞ 1700 ብር 26 ቁጥሩ ማለት ነው። ይሄ 3 ፒስ ነው የሚመጣው 28፣ 26 እና 24። ይሄ መካከለኛው ማለት ነው። ሌላው መፈቅፈቂያ የካሮት መፈቅፈቂያ እቺ ቆንጅዬ ዕቃ ናት 350 ብር። ማንከሽከሻ 180። የወጥ ማማሰያ ደግሞ 150 ብር። እንዲሁም ቢላ ሀገረኛ ቢላ ለሽንኩርት የሚሆን 2 መካከለኛ ነው። ዋጋው 500 ብር 250 ማለት ነው። የጭልፋ 2 500 ብር በኳሊቲ ማለት ነው። የድንች መላጫ 50 ብር። እንዲሁም ደግሞ ሹካ 380 ብር። የሾርባ ማንኪያ 350 ብር ደርዘን ማለት ነው። የሻይ ማንኪያ 100 ብር። የሽንኩርት ሸልፍ እዚህ ጋር እንደምታዩት 600 ብር። እንግዲህ እቃዋ እንደዚህ ጥርምጥን ያለ ነው። ከዛ 2 ኮምፎርት እና 1 ብርድ ልብስ አላት። እሱን ላሳያችሁ። ከኮምፎርቱ በፊት እዚህ ጋር የቦፌ ቁርራጭ አላት። የቦፌ ቁርራጭ 10 ፍሬ ነው 450 ብር ነው። ይሄ በወርቃማው ማለት ነው። እዚህ እንደምታዩት ቆንጆ ብርድ ልብስ ነው የገዛሁላት። ላኪን የብርድ ልብስ መወደድ የኑሮ መወደድ ውጭ ላይ በቃ በጣም ያስፈራራል። ቤት ውስጥ ስመጡ ግን ሁሉም ሞልቶ ተርፎ ነው። እንደነገርኳችሁ ቤት ኒያማው ብዙ ነው ማሻአላ ተባረከ ረህማን። ገበያ ግን ሁሉም ነገር እንስፍስፍ ብሎ ስታዩት በቃ ጭንቅ ይገባባችኋል። እንደዚህ አሁን ዋጋም ስትነገሩ ለእናንተም እርግጠኛ ነኝ ይጨንቃችኋል። ግን እዛ ገበያ ላይ ቤት ውስጥ ስትመጡ ሁሉም ነገር ረካ ነው ማሻአላ ተባረከ ረህማን። እዚህ ጋር ኮምፎርት ጓን በሚለው ኮምፎርት 3200 ብር ነው። ይሄ ዳብል ፌስ ነው። ከውስጥም ያለው ሸካራ ነገር አይደለም፣ ልስልስ ያለ ነው። ለብርድም ለሙቀትም ቆንጆ ነው። ሙቀት ሲሆን አሁን ውስጡ ይሄ ክርድድ ያለ ከሆነ ያስጠላል። ይሄ ልስልስ ያለ ቆንጆ ኮምፎርት ነው ማለት ነው። ዋጋው 3200 ብር ነው። የዚህ ሁለቱን የገዛሁት 6400 ብር ሁለቱን ማለት ነው። አንዷ እቺ ናት ማሻአላ። እና የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑ።